እጅግ በጣም ያሳዝናል። እጅግም በጣም ልብ ይሰብራል። ሸገር ሲቲ የሴቶች እግር ኳስ ቡድን ተጫዋች የነበረች ስትሆን ስሟም ኢክራም አብዱ ትባላለች። እጅግ በአሰቃቂ ሁኔታ መገደሏ ተሰምቷል። ድምፃዊት ሀሊማ አብዱራህማን ወደ እስልምና በገሃድ መመለሷን ዛሬ አሳውቃለች። በይፋ ወደ ሃይማኖቷ ተመለሰች ማለት ምን ማለት ነው? ሀሊማ በጣም ውስጧ ተነክቶ ምን የነገረችኝ እኔ ካፊር ነበርኩ ወይ የሚል ማለት ያልገባቸውን ነገር ሀሊማ አብዱራህማን እስቲ ስለ ሀሊማ አብዱራህማን አንዳንድ ነገር ልበላችሁ። ማህበራዊ ሚዲያ ብዙ ነገር ሲባል ሰማሁና አንደኛ ልብ ያዘነ ያው በየሃይማኖቱ ቤት በጥባጮች ራስ ወዳዶች አሁን የተሰማ ሰበር መረጃ አለ። የባንክ ሂሳብን ከፋይዳ ጋር ካላስተሳሰራችሁ ብር ማስገባት እንጂ ማውጣት እንዳትችሉ ሊደረግ ነው ተብሎ فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته سلام دنا የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝና ተረድቻለሁ ኢንሻአላህ ዛሬም ከመግቢያው እንደተመለከታችሁት አነጋጋሪ ተደዶ የተማራጡ እንደውም ደግሞ እጅግ የሚያሳዝኑ የተለያዩ ቪዲዮዎች አሉ። በጣም እንግዲህ እህታችን በአሰቃቂ ሁኔታ ኢክራም አብዱ የምትባል እንግዲህ ተገላለች ማለት እህታችን አላህ በጀነት አልፍርዶስ ያበስራት። እንዲሁም ደግሞ ለቤተሰቦቿ አላህ ሶብርን ይስጣቸው። ማን ገደላት፣ ምንድነው የተፈጠረው የሚለውን በጋራ እንመለከታለን። እህቶቻችን እየተገደሉ እየተደፈሩ መና እየቀሩ ነው። ሁላችንም እህት እናት እንግዲህ ያለን ሼር እያደረግን ለብዙዎች ተደራሽ አድርገን ፍትህን ጠይቅላት። እንዲሁም ደግሞ እንግዲህ በሌላኛው ስለ አነጋጋሪው የሀሊማ አብዱራህማን ጉዳይ ነው። አርቲስቷ እንግዲህ ከሰሞኑ ከኡስታዝ ጋር ቃለ መጠይቅ አድርጋ ነበረ። ነገር ግን አንዳንድ ሙስሊሞች ያልሆኑት ሳይቀር በተለያዩ ሶሻል ሚዲያ እያጋሩ ያለ እንግዲህ ሐሰት መረጃ አለ። እሱ ምንድነው? ወደ እስልምና እንግዲህ በይፋ ተቀላቀለች የሚል ጭምር እንዲሁም ደግሞ እሷ ያላስተላለፈችው መልእክት እያስተላለፉ ስለሆነ ከዛ ጋር የተጣራ መረጃ በድጋሚ ኡስታዝ እንግዲህ ይዞ መጥቷል ማለት ነው። መረጃውን እንዲሁም ደግሞ የተለያየ ከባንክ ጋር የተለያዩ ምንማማር ቪዲዮዎች ስላሉ በጋራ እንመልከት። ላይክ እያደረግን ሐሳብ አስተያየት እየሰጠን አሁን የተሰማ ሰበር መረጃ አለ። የባንክ ሂሳብን ከፋይዳ ጋር ካላስተሳሰራችሁ ብር ማስገባት እንጂ ማውጣት እንዳትችሉ ሊደረግ ነው ተብሏል። ብሔራዊ ባንክ ባወጣው አዲስ መመሪያ መሰረት በተመረጡ በእነዚህ 26 ዋና ዋና ከተሞችና አዲስ አበባ የምትገኙ የባንክ ደንበኞች እስከ ግንቦት 6 ድረስ ሂሳባችሁን ከፋይዳ ቁጥር ጋር ማስተሳሰር ይኖርባችኋል። ይህንን የጊዜ ገደብ የማታከብሩ ከሆነ የባንክ ሂሳባችሁ ከወጪ ወይም ተቀናሽ ግብይት የታገደ ኖ ዴቢት ይሆናል። ማለትም ብር ማስገባት እንጂ ማውጣት አትችሉም። እገዳው የሚነሳው ደግሞ መታወቂያውን ስታስተሳስሩ ብቻ ነው። በተቀሩት የኢትዮጵያ ክፍሎች የምትገኙ ደንበኞች ደግሞ እስከ ሰኔ 30 ድረስ እንድታጠናቅቁ ተገልጿል። ይህ ውሳኔ በውጭ ሀገር የሚኖሩ ኢትዮጵያውያንንና ዲፕሎማቶችን አይመለከትም። እንግዲህ ዛሬ ነገ ሳትሉ በአቅራቢያችሁ በሚገኝ ባንክ ወይም በዲጂታል አማራጮች ሂሳባችሁን አስተሳስሩ። ይህ መረጃ ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ። መልካም ጊዜ። እጅግ በጣም ያሳዝናል። እጅግም በጣም ልብ ይሰብራል። እስኪ እህት እናት ያላችሁ ይህች ታዳጊ ፍትህ እንድታገኝ ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ የበኩላችሁ እንድትወጡ በትህትና እጠይቃችኋለሁ። የሸገር ሲቲ የሴቶች እግር ኳስ ቡድን ተጫዋች የነበረች ስትሆን ስሟም ኢክራም አብዱ ትባላለች። ይህች ተስፈኛ ታዳጊ የእግር ኳስ ተጫዋች በተፈጸመባት ጥቃት እጅግ በአሰቃቂ ሁኔታ መገደሏ ተሰምቷል። ታዳጊዋ የመተሐራ ልጅ ስትሆንም እጅግ በጣም በሚያሳዝን ሁኔታ በመተሐራ መገደሏ የአካባቢው ነዋሪዎች ገልጿል። ይህች ወጣት ብዙ ተስፋ የነበራት ነገ ሀገሯን በእግር ኳስ ከፍ ለማድረግ ስትለፋ የነበረች ስትሆን አሁን ግን እጅግ በአሳዛኝ ሁኔታ መገደሏ ነው የተገለጸው። ታዲያ ሁላችሁም እህታችን ፍትህ እንድታገኝ የበኩላችሁን እንድትወጡ በትህትና ተጠይቃችኋል። ድምፃዊት ሀሊማ አብዱራህማን ወደ እስልምና በገሃድ መመለሷን ዛሬ አሳውቃለች። እንደምትመለከቷት እንግዲህ ቅዱሱም ስፍራ ሄዳ ጸሎት አድርጋ እስካሁን ለበደለችውና እስካሁን ላጠፋችው ነገርም ይቅርታን የሚመስል ነገር በማህበራዊ ሚዲያ ላይ አሁን እየተሰራጨ ነው የሚገኘው። ጉርሻ እንደዘገበው ከሆነ እንግዲህ እስካሁን ላጠፋሁት እስካሁን ለበደልኩት ይቅርታ የሚል አይነት መልእክትም እንዳሰፈረች ተነስቷል ማለት ነው። እንግዲህ አለባበሷንም ሙሉ በሙሉ እስካሁን የነበረችበትንም ህይወት እንግዲህ አላህ በፈቀደውና በወደደው ሰዓት ላይ ወደዚህ ተመልሻለሁ፣ ወደዚህ መጥቻለሁ የሚልም ሐሳብ ስለመስጠቷ እየተነገረ ይገኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ እንደምናላችሁ ያላችሁበት ሰላማችሁ ይብዛ። አንድ የተሳሳተ የሆኑ መረጃዎች በተለይ በእህታችን ሀሊማ ዙሪያ እየተሰራጩ ይገኛሉ።
አንደኛው በተለይ በጉርሻ በሚባል ፔጅ በኩል ያላለችው ነው አለች ያሉት። በመጀመሪያ ደረጃ በይፋ ወደ ሃይማኖቷ ተመለሰች ማለት ምን ማለት ነው? ሀሊማ በጣም ውስጧ ተነክቶ ምን የነገረችኝ እኔ ካፊር ነበርኩ ወይ የሚል ማለት ያልገባቸውን ነገር ባይዘግቡ አንዳንድ ልጆች ጥሩ ነበር። መረጃ በሌለባት ሁኔታ ያላለችውን ወይም ደግሞ በእኛ በኩል ያልተላለፈ መልእክት ራሳቸው ጨምሮ ያደረጉት አንዳንድ ጊዜ ሆን ብሎ በሚመስል መልኩ ተኬዷል። ሌላኛው ደግሞ ወንድሞችና እህቶቻችን ኮመንቱን ሳይ እኔ ስጋት ይገባኛል። አንዳንድ ጊዜ ኦቨር ኤክስፔክቴሽን ላይ ነው ያለነው ብዬ አስባለሁ። በጣም ከፍ አድርገን የምንጠብቀው ነገር የጠበቅነውን ነገር ስናጣ ከፍ አድርገን እንድንሳደብ በር መክፈቻ ነው የሚሆነው። ሀሊማ አብዱራህማን ኡምራ አደረገች ነው የኛ ጥያቄ። በነገራችሁ ላይ ሀሊማ ኡምራ ለማድረግ የጠየቀችኝ ረጅም ጊዜ ነው። ያኔ ኡምራ 150 ሺህ ብር በነበረ ጊዜ 150 ሺህ ብር ብያት 150 ሺህ ብር ተዘጋጀች እና አጋጣሚ ረመዳን ይሻለኛል ብላ አይነች። ረመዳንና ያኛው በዛው ዋጋ ነበር ይመስላል የተዘጋጀች 150 ሺህ ብር ነው። ምናልባትም ግማሽ ያሉን አያቱሬን ትራቭል ሸፍኖላት እንጂ ራሷ ከፍላ ነው የሄደችው። ይሄ ኡምራ የማድረግ ፍላጎቷን የአላህን ቤት የመዘየር ፍላጎቷን ነው እየገለጽን ያለ ነው። ከልጅነቷ ጀምሮ የምትሰራው የነበረው ስራ ያው ሁላችንም የምናውቀው ስራ ነው። ራሷን የምታስተዳድረው በዚህ ስራ ነው። ከዚህ ስራ አላህ እንዲገላግላት ዱዓ አድርጉ ነው እንጂ አጠቃላይ እንደዚህ የሆነ ከሌላ ሃይማኖት ወደዚህ መጣች በሚመስል መልኩ የሚሰራጩ ኮመንቶች እንደው እርማት ቢደረግባቸው ከዚህ ባሻገር በዱዓችሁ ብናግዛት በርቺ እህታችን አላህ ይቀበልሽ ማለት ነው። የሚደንቀኝ ነገር ሀሊማ በዚህ ሙያ ውስጥ ሆና ሰላቷ ላይ ጠንካራ ናት። ይሄ የሚገርም ነገር ነው። ሰላት ደግሞ ከመጥፎ ነገር ይጠብቃል። ሰው ደጋግማ የምታደርጋቸው ኸይር ስራዎች ይሄ ዚያራውን መደጋገም ትፈልጋለች። እነዚህ ነገሮች ወደ የምንፈልገውና እሷም ወደምትመኘው ህይወት ይመልሳታል ብለን በአላህ ተስፋ እናደርጋለን እንጂ በጣም ኦቨር ጠብቃችሁ የሆነ የተለየ ነገር ቢታይ እንደው የለመድነው ነገር አለ። በጣም ሲበዛ ኦቨር የሆነ አመስጋኝ እንሆናለን። አንዳንድ ጊዜ ደግሞ ሲበዛ ኦቨር የሆነ ተሳዳቢ እንሆናለን። የምንጠብቃቸው ነገሮች ናቸው እንደዚህ የሚያደርጉንና ለእህታችን ዱዓ አድርጉላት፣ አላህ ኡምራዋን እንዲቀበላት ዱዓ አድርጉላት። ጉርሻ ደግሞ ምናልባት ያሰራጨው መልእክት እጅግ በጣም የተገባ አይደለም። ምናልባት ስለ ሃይማኖቱ መረጃ ከሌለው ስለ ሃይማኖቱ መረጃ ያላቸውን ሰዎች መጠየቅ ተገቢ ነው ብዬ አስባለሁ። የእውነት ወደ ሃይማኖቷ ተመለሰች የሚል ዘገባ ይሄ ልጅ እንደተናገረው ጉርሻም አብሮ ተናግሮ ከሆነ ይሄ በጣም ስህተት ነውና ይቅርታ መጠየቅ ይገባዋል ብዬ አስባለሁ። ወንድሞች እህቶች፣ አሁንም ደጋግሜ የምናገረው እህታችን ሀሊማ ያደረገችውን ዑምራ አላህ እንዲቀበላት እንደዚሁም ደግሞ ከዚህ ሙያ ወጥታ ራሷን የምታስተዳድርበት የተሻለ የሆነ ሙያና ስራ አላህ እንዲሰጣት በዱዓችሁ አትርሷት። አሁንም እንድትጠናከር ከጎኗ ሆነን አብሽሪ አይዞሽ ልንላት ይገባል። አመሰግናለሁ። ሀሊማ አብዱራህማን፣ እስቲ ስለ ሀሊማ አብዱራህማን አንዳንድ ነገር ልበላችሁ። ስለ ሀሊማ አብዱራህማን እንደው በዚህ በማህበራዊ ሚዲያ ብዙ ነገር ሲባል ሰማሁና አንደኛ ልብ ያዘነ። ያው በየሃይማኖቱ ቤት በጥባጮች፣ ራስ ወዳዶች፣ ገንዘብ ፈላጊዎች፣ በወንድምና በእህት ቢዝነስ የሚሰሩ ብዙ ሰዎች አሉ። ማስቆም አንችልም። ግን ሌሎች ሙስሊሞች ደግሞ ማድረግ ያለብን ነገር ከየትኛውም ማህበራዊ ሚዲያ ከየትኛውም ግለሰብ የሚመጣው ወሬ እውነት ነው እውነት አይደለም ብለን ማረጋገጥ መቻል አለብን። በነገራችን ላይ ሀሊማ አብዱራህማን በጣም የሚገርመው ነገር በአንድ የጉዞ ወኪል ነበር አብረን ወደ ኡምራ ሄድ ነው። አንድ ሆቴል ላይ ነው ያረፍነው። እንዳጋጣሚ ሆኖ እሷ ከኔ ጓደኞች ቤተሰቦችና እህቶች ጋር ነበር ያረፈችው እና ሀሊማ አብዱራህማንን በቅርብ ለማወቅ በጣም እድል ፈጥሮልኝ ነበር። በጣም ብዙ ነገር ነው የተመካከርነው። በጣም ብዙ ነገር አውርቻታለሁኝ። ብዙ ነገር አውርታኛለች። ሀሊማ ልቧ የህፃን ልጅ አይነት ልብ ነው። በጣም የዋህ ትሁት ልጅ ከነበረ ይሄ የነበረችበት ዝና ማንነት ስም ይሄ ትምክተኛ ያላደረጋት በጣም ነፃ ትሁት በቃ ቅን ልጅ ነች። በጣም እኔ በጣም ነው የገረመኝ። በሀሊማ አብዱራህማን አይነት ደረጃ የደረሰ ሰው ታውቃላችሁ፣ እኛ ሀገር አንድ ነጠላ ዜማ ለቆ እንኳን ምን ያህል እንደው ያዙ ይልቀቁኝ እንደሚል ሀሊማ በጣም ልቧ የህፃን ልጅ ነው። እኔ እንደውም በጣም እንደዛ መሆኗን ሳቅ እንደ ትልቅ ወንድም እየተቆጣሁ እየገሰጽኩ ነበር ሳወራት የነበረው። አዲስ ሰለምቴ እንኳን አልመስልም።
ትናንትና ሰልመህ እንኳን ብላ የኔን ምክር ላለመቀበል ቅንነቷን ነው የምነግራችሁ። በጣም የምትገርም ልጅ ነች። የሷንም በቪአይፒ ደረጃ በጠበቀ መንገድ ይዟት የሄደውንም የጉዞ ወኪል በጣም አመሰግናለሁኝ። ትልቅ ስራን የሰራችሁት። በአንድ ጉዞ ወኪል ቢንሄድም ደግሞ እኔን ደግሞ ኢስታንቡል አዲስ የጉዞ ወኪል ነው ደግሞ እኔን ስፖንሰር ያደረገኝ እና በጣም ሀሊማ በጣም የምትገርም ቅን ልጅ ነች። በጣም የደበረኝ ፓርት ግን ሀሊማ ክርስቲያን እኮ አልነበረችም። ወደ እስልምና ተመልሻለሁ ብላ በይፋ አውጃለች። ምን ማለት ነው? ወደ እስልምና እስላም እኮ ነበረች ሀሊማ። መጀመሪያም እኮ ሙስሊም ነች። እስላም ሆና እስልምና የሚላትን ነገር የማትተገብር ሁላችን እንደሷ ሁላችንም እኮ ድክመት አለብን። የሷ በአደባባይ የወጣ ዝና ስለሆነ ነው እንጂ ሁላችን የተደበቀ እኮ የተገለጠ ኃጢአት በእያንዳንዳችን ቤት እኮ አለ። ስለዚህ ስለሷ መረጃ ስናወራ ሀሊማ ካፊር አልነበረችም። አላህን የካደች ሴት አልነበረችም። በአላህ ታምናለች፣ በእስልምና ታምናለች። እስልምና የሚመጥን ህይወት አትኖርም። ዘፋኝ መሆኗ ብቻ ነው። ሌላ ምንም የምናውቀው ነገር የለም ስለሷ። የሆነች አስቸጋሪ አውሬ ረባሽ ዱርዬ ሴት እንደነበረች አድርገን መቁጠር የለብንም። እስልምናን በአግባብ በስርዓት ለመኖር ይሄንን መንገድ ጀምራለች ቢባል ያስኬዳል። ወደ እስልምና እስላም ነበረች። ሁላችን ድክመት እንዳለብን እንደዛ አይነት ሴት እንጂ የነበረችው ካፊር አልነበረችም። ሀሊማ እማታምን ሴት አልነበረችም። አላህን አልካደችም። እስልምና መጥፎ ነው አላለችም። እስልምና ያዋጣል አላለችም። ስለዚህ ለምንድን ነው በወንድምና በእህቶች ላይ ቢዝነስ እየሰራን ገንዘብ እንሰበስበው? ምን ይጠቅማችኋል? የእስላም ተቆርቋሪ የእስላም እውነት ነጋሪ መስላችሁ እዚህ ማህበራዊ ሚዲያ ለምታጭበረብሩ ሰዎች ሌላ ስራ ለምን አትሰሩ? ነፃ ሁናችሁ ሰውን ለማገዝ ለምን አትሞክሩ? እኛ እኮ እኔ ከዚህ ማህበራዊ ሚዲያ ላይ ምንም ተጠቅሜ አላውቅም። የመጠቀምም አላማም የለኝም። እናንተ የምትሆኑትን መርከስ እኮ ቀላል ነገር ነው። ግን እንዴት እንደዛ ይደረጋል? ወይም እንደ ሌሎቹ አጭበርባሪዎች ውሸታሞች የእስልምናን ካባ ጣል አድርጋችሁ እንደ ልባችሁ አውሩ። ሰውን ዝም ብሎ ልብ ማቁሰል ምን ያደርግላችኋልና? ሀሊማ በጣም የምንወዳት የምናከብራት እህታችን፣ አሁን ደግሞ በእንደዚህ አይነት መንገድ ደግመሽ ደግሞ ለሰዎች በጎ ነገር ልትመክሪ ልታስተምሪ፣ ካንቺ ብዙ ልንሰማ ባንቺ ህይወት ልንቀና የተዘጋጁ ቅን ወንድምና እህቶች አሉሽ። ስም የሚያጠፉም ቢኖሩ በጣም ደግሞ አክብረው የሚሰሙሽ ወንድሞችና እህቶች ስላሉ ለነዛ ስቲ ባላንስ አድርጊ። ምናልባች በቃ ልቧን ስላየሁት አብሬ ሊሰማት ልታዝን ትችላለች ብዬ ከማሰብ ነው ይሄንን በአደባባይ ለመናገር የፈለኩትና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን መልካም